አቶ አምናን በመጨረሻ ለቢሌን እግሯ ላይ ተደፋና ቀለበት አድርጎ ሰርፕራይዝ አደረጋት። ወይዘሮ ዛህራና ቢሌን ባደረጉት ነገር እጅጉን በጣም በደስታ እያጨበጨበችና እየቀወጠችው ትገኛለች። ወይዘሮ ሜርሲና ጄሪ ደግሞ ከሚባለው በላይ ደም እንባ እያነቡ በንዴት እየተቃጠሉና ራሳቸውን መቆጣጠር አቅቷቸው የሚገቡበት ግራ ገብቷቸዋል። ጄሪ ደግሞ በህይወት እያለሁኝ አቶ አምናንን አግብተሽ የግሌ ስታደርጊ ማየት አልፈልግም። ቢሌን ከእኔ ከጄሪ ጋር ምን አይነት ፈተናና ሰጥ አገባ እንደገባሽ የምታየው ይሆናል እያለች ጄሪ መፎከር ጀመረች። ወይዘሮ ሜርሲ ከሚባለው በላይ ተቃጠለችና የወንድሜ ልጅማ ይችን ቀሚስ ለባሽ ነጫጭባ ድሃ አግብቶ ማየትን አልፈልግም። ለሱ የሚገባው እንደ ቢጤው ያለች የሀብታም ልጅ መሆን ነው ያለባት። ይችን ልቅቃሚ ድሃ በፍጹም ሲያገባ ማየትን አልፈልግም ብላ ጨለለች። ወይዘሮ ዛህራ ደግሞ ሁላቸውም እየተናደዱና እየተቃጠሉ ስታያቸው እጅጉን በጣም ገረማትና የኔ ልጅ ብሌኔ እስከ ዛሬ እኔና አንቺ ባንዋለድም ብዙ መከራና ስቃዮችን አሳልፈናል። ዛሬ ላይ ግን ከምታየውና ከምታስቢው በላይ ያንቺን ደስታ ነበር የምፈልገው። ደስታሽን እጥፍ ድርብ ስላየሁኝ በጣም ደስ ብሎኛል። ቢሌን ለአንዴና ለመጨረሻ ጊዜ ከባድ ጥያቄ ልጠይቅሽ ብሎ አላት። እሷም ደግሞ ከባዱ ጥያቄ ምን እንደሆነ ማወቅ ፈለገች። ስሚ ቢሌን፣ እኔ በጣም አፈቅርሻለሁ፣ እወድሻለሁ። ምንም ምክንያት ሳልፈልግ አንቺ በጣም ጥሩና መልካም ሰው ነሽ። እዚህ ቤት ያሉት ሰዎች ደግሞ ከምትዩ በላይ አዛና መከራ ናቸው። እነሱን ማሸነፍ የምችለውና ከምትዩ በላይ መብለጥ የምችለው አንቺ ተጎኔ ስትሆኝ ነው። እመወዳትን እናቴን አጥቻለሁ። የኔ የሆኑት ሰዎች በሽተኛ እንደሆኑና ማሰቢያቸው ልክ እንዳልሆነ ታውቂያለሽ። ስለዚህ አሁን ላይ የምታስፈልገኝ አንቺ ብቻና ብቻ ነሽ ብሎ አላት። ቢሌንም ደግሞ እንዲያቶ አምናን ጄሪኮ አንተን በጣም ታፈቅረሃለች፣ ትወድሃለች። ስለዚህ እሷን በየትኛው ምክንያት እንትን ማለት የለብህም አለችው። እሱን ለእኔ ተዩ፣ የምልሽን ነገር ብቻ እሺ ብለሽ እንድታደርግ ይፈልጋለሁኝ አላት። ወይዘሮ ቢሌንም ደግሞ የአቶ አምናንን ጥያቄ ተቀብላ ቀለበቱን እጇ ላይ ደነቀረችው። እሷም በጣም ደስ ብሏት በፈገግታ እየተሞላችና የምትገባበት ሁሉ ግራ እየተጋባት ይገኛል ማለት ነው። እንግዲህ ከሚባለው በላይ ትልቁና ዋናው ነገር ደግሞ የወይዘሮ ዛህራ መደሰት ከሚባለው በላይ እንትን ብሏቸዋል። እና ዛሬ ሁላችሁም ለየት ያለ ፕሮግራም ስላለ በድርጅቱ ምርቃት በኩል እንድትዘጋጁ ፈልጋለሁኝ ብሎ ድርጅቴም በጣም ትልቅ ለውጥ ላይ ነው። ቢሌን አንቺ በምሰጭኝ ሀሳቦችና አንቺ በምሰጭኝ ነገሮች በሙሉ እጅግ በጣም ደስተኛ እንደሆንኩ ብታውቂ ኑሮ ብሎ ነው ያላት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የድር ድራማ እንደቀጠለ ይገኛል። ብሌን እንግዲህ ሰርፕራይዝ ሆናለች። ባልጠበቀችውና ባላሰበችው መንገድ አቶ አምናን ታገቢኛለሽ ወይ ብሎ እንግዲህ ቀለበቱን እግሯ ላይ ተደፍቶ አድርጎላታል። እሷም ደግሞ ከሚባለው በላይ በጣም ደስተኛ ሆና ቀለበቱን ተቀብላው አድርጋለች ማለት ነው። እንዲሁም ደግሞ ከሚገርመውና ከሚደንቀው በላይ ወይዘሮ ጄሪ የመጨረሻ ጣፈንታዋ ንደትን አትርፋለች። ስሚ ጄሪ፣ አንቺ ከሙስጠፋ ጋር ያለሽን ግንኙነት የማላቅ ይመስልሻል? እዚህ ቤት ሲጀምር ሁላችሁም ለጥቅም እንጂ ማንም ሰው እኔን ፈልጎኝ እንዳልመጣ አውቃለሁ። የገዛ ክስቴ ብትሆን ለራሱ ጥቅም ፈላጊ ናት። ስለዚህ አንቺን እንዲህ ነው የምልበት ትልቅ ምክንያት የለኝም። መቼም ቢሆን ልጄን ይዘሽ ነበር። ያ ልጅ ደግሞ የኔ ስላላለው ወደ ማልፈልገው ቦታ ላይ ሄዷል። ስለዚህ እስካሁን ላደረግሽልኝ ነገር እና አብረሽ ስለቆየሽኝ
ከጎኔ ሆነሽ መጥፎንም ጥሩንም ላደረሽው ነገር አመሰጋግናለሁ ብሎ አላት። እሷም ተናደደችና እንዴት እንደዚህ ትላለህ? ምንም ቢፈጠር ምንም እኔ እኮ ጄሪ ነኝ። ወደ ፈቅደህ አግብተሃል። ወይዘሮ ሰምሃልም እንዳለች በጣም ተወደኝና ታፈቅረኝ ነበር። አሁን ላይ ግን ምንም የሚሉት ጥላቻና ንቄት ነው እያለች አበደች። እሱም ደግሞ ጥላቻና ንቄት አይደለም፣ አንቺ ለትዳር የምትሆኚ ሴት አይደለሽም። እኔ የምፈልገው ለትዳር የምትሆን ሴት ከራሷ አልፋ ክብሯን የምትጠብቅ እንዲሁም ደግሞ ለእኔ የምታስብልኝ ደስተኛ የምትሆን ነው እንጂ ለጥቅም ብላ የመጣች ሴት መቼም ቢሆን አታስፈልገኝም ብሎ ሲላት በጣም ቀጭለረር አለች። ወይዘሮ ዛህራ ከቢሌን ጋር ብዙ መከራና ስቃዮችን እያለፉና እየተቃጠሉ እንዲሁም ደግሞ ከሚሉት በላይ ራሳቸውን መቆጣጠር እስከሚያቀታቸው ድረስ ብዙ ፈተናን አልፈዋል ማለት ነው። አሁን ደግሞ እንግዲህ ቃልና ሙስጠፋ በከባዱ ከአቶ አምናን ጋር ጦርነት ሊከፍቱ ወስነዋል። የአቶ አምናን ጓደኛ የሆነው ተደብቆ ስልክ ሲያወራ ሁሉንም ሜርሲ ተደብቃ ሰምታ ነበርና አብረን እንስራ የሚል ጥያቄ ነው ይባስ ብላ ያቀረበችው ማለት ነው። ይሄ ደግሞ ምን ያህል አደገኛና ዋጋ እንደሚያስከፍል መገመት አያቀትም። አብረን እንስራ፣ ሁላችንም የምናድገው እንደዛ ነው። አንተ ደግሞ የእኔ ተመሳሳይና ተቃራኒ ባህሪ ነው ያለህ እያለች ስትጀነጅ ነው። እሱም ደግሞ ወይዘሮ ሜርሲ እርግጠኛ ነሽ አሁን የተናገርሽውን ንግግር በተግባር ትንትንቴዋለሽ? እኔ በስልክ ያወራሁትን ለአቶ አምናን በምንም አይነት ሁኔታ እንድትነግረው አልፈልግም እያለ ቢለምናትም እሷ ግን በጭራሽ ልትሰማው አልቻለችም። ለካ የወንድሜ ልጅ ድርጅቱ ወደ ታች እየቀዘቀዘና እንትን እያለ የሄደበት ከባዱና አደገኛው ጊንጥ አንተ ሆነህ ነው አይደል? ይህንን ነገር ደግሞ እውነታውን ሲያቅ ምን እንደሚሰማው ፊት ለፊት የምትመልስ ይሆናል ብላ ስትለው በጣም ነው የደነገጠው ማለት ነው። የአቶ አምናን ጸሐፊ የሆነችው ልጅ እንግዲህ እንደ አጋጣሚ ወደ ቤት መታ ነበርና ቢሌን ስታለቀስ ደም እንባ ስትተፋ አየቻትና ቆይ ምን ሆነሻል? አታልቅሽ። በህይወታችን ሁላችንም ራሳችን የደበቅነውና የራሳችን የሆነ ማንነት አለ። ቢሌን አንቺ ቆይ እንደዚህ የሚያስለቅስሽን ነገር ምንድን ነው ብላ ስትላት እዛኛው ቤት እንደነበርን ከምልሽ በላይ የእናቴ ፎቶ ነበር። የእናቴንም ፎቶ እዛው ቤቱ ሲቃጠል አብሮ ተቃጠለ። ከዛ በኋላ ያሉት ጊዜያቶች ለእኔ በጣም ከባድና መራራ ናቸው አለች። እንዴ ታዲያ ምንድን ነው የሚከብደው? ሁሉም ነገር ለበጎ ነው። ተረጋጊ። ጊዜውና ሰዓቱ ሲደርስ የማይስተካከል አንድ ነገር የለም። አንቺ ግን እንደዚህ ሆዳ ይክፋሽ፣ ሆዳ ይባስሽ እያለች አለቻት። አመሰግናለሁ። ለካ ሁሉም ሰው በጥርሱ ሲስቅ በውስጡ የያዘው ህመምና በውስጡ ያልተመለሰለት ትልቅ ነገር አለ። ያሳዝናል። እኔ አንድም ቀን ከምታስቢው በላይ አንቺ በህይወትሽ ላይ እንደዚህ የሚያደርግ ነገር አለ ብዬ አላስብም ነበር አለቻት። ታይ እንጂ እንደዚህም አትበይ። ሁላችንም እኮ ለማንም የማንናገረው ህመምና ቁስል አለ። እኔም ብታይ እች ልጅ ቁማ ትሄዳለች፣ ዛሬ ላይ ደስተኛ ትሆናለች ብለው ሁላቸውም ማንም አላሰበም ነበረ። ግን ይሄው በህይወት ግማሽ እድሜን እንኳ ስኖር ብዙ ፈተናና መሰናክሎች እያሳለፍኩ ነበር። አሁን ላይ ግን ከምትዩ በላይ በጣም በጣም ደስተኛ ነኝ። ምክንያቱም በጉልበቴ ሰርቼም ቢሆን አቶ አምናን ቢሮ ከገባው በኋላ ለእኔ ብዙ ነገር ተስተካክለውልኛል። ለዛም ነው እና ተረጋጊ፣ ህይወት እንደ መራሻት ታመራሻለች እያለች ስትነግራት ቢሌም በጣም ደስተኛ ሆነች። አቶ አምናን ወደ ምኝታዋ ክፍል ገባና
አሁንም ቢሆን ጄሪና ወይዘሮ ሜርሲ የተናገሩትን ነገር አምነህ እኔን እንደ ሌባ እያደረግከኝ ነው። እኔ መኝታ ክፍል ገብቶ የሚያስፈልግና የሚያስጠረጥር አንድም ነገር የለም። አቶ አምናን በህይወትህ የምትጠረጥራትንና ሌባ ናት ብለህ የምታስባትን ሴት በፍጹም ለሷ ምንም ነገር ቢፈጠር ምንም እንትን ማለት የለብንም በቃ እያለች ከሚባለው በላይ መቆጣጠር አቅቷት ነገረችው ማለት ነው። እሱም እንግዲህ የተረዳበትን መልኩ ለማስረዳት ቢሞክርም በጭራሽ ውስጧ ሰላም አላገኘም ነበር። መጨረሻ የዚህን ይመስላል ማለት ነው። ቢሌን ስራዋን እየሰራራች ሳለ ወይዘሮ ዛህራ መጣችና ስሚ የኔ ልጅ። አቤት እናቴ ዛህራ። በይ ዛሬ ቁርስ ምናምን ሰራርተን ለሁላቸውም በጊዜ ማቅረብ አለብን አለቻት። እንዴ ሲፈንና ወይዘሮ ሜርሲ ሲጨቃጨቁ ነበር። እኔም በዛኛው በር ላይ ቁጭ ብዬ የማልፈልገው ነገሮችን እያጣደፈች ነበር። ስለዚህ ይሄ ደግሞ ከባድና አደጋ ነው። ወይዘሮ ሜርሲ ግን ምን ሆና ነው ሁል ጊዜ ሰዎችን ማጣላት፣ ሁል ጊዜ ሰውን ሰላም መንሳት ለምን እንደሚያስደስታት አላቅም እያለች ለዛህራ ነገረቻት። ዛሬ እንደውም ቢሌኔ ያልነገርኩሽ ነገር አለ። ምንድነው እናቴ አለቻት። ከዚች ከሜርሲ ጋር ከባድ ጦርነት ከፍተን እንደ አጋጣሚ አቶ አምናን ሲመጣ እኔም ሁሉንም ትቼ ወደ ሽንት ቤት እሷን ተሸክሜ ገባሁኝ ብላ ስትላት በሳቅ ሞተች። የአቶ አምናንም ድርጅት ሊመረቅ ነው አሉ አለች። አዎ የኔ ልጅ እንግዲህ ስራ ትንሽ ቢበዛም ብዙ ነገር ወደ ውጭ ስለሚሰራ መጠንከር መቻል አለብን ተባባሉ። አይ እናቴ ላንቺ መስሎሽ እንጂ ይህን ነገር ለማድረግ እኮ ብዙ ዋጋና መስዋዕትነት የከፈለው አቶ አምናን እዛው የመንግስት ሰራተኞቹና የቢሮ ሰራተኞቹ ያስተካክሉለታል አለች። እሱማ ያስተካክሉለታል፣ ግን እውነታውን እኛ ደግሞ የምንችለውን ያክል ማድረግ አለብን። በዛ ላይ ሜርሲ እንዲህ አይነት ነገር ሲኖር በክፋትና በተንኮል ልታየን ትችላለች። የኔ ልጅ በተቻለ አቅም ራሳችንን በማይጎዳ መልኩ ሁሉንም ነገር እናስተካክለዋለን። ጸሐፊቱ እንግዲህ ደግሞ ከአቶ አምናን ዘንድ ሄደችና ስሚ መቼም ስለዛ ስለ ቢሮ ምን እንደምፈልግና እንግዳ ማን እንደሚጠራ ከኔ በላይ ብዙ የምታውቂ ይመስለኛል። ስለዚህ እዛ ቦታ ላይ እንግዳ የሚመጡትን በደንብ አድርገሽ እንድሳተፉ ማድረግ አለብሽ አላት። እሺ አቶ አምናን አንተ ያልከውን በሙሉ አደርጋለሁ፣ ፕሮግራሙ ለመቼ እንደሚሆን ብቻ እቅድና ፕላን አውጥተህ እንድነግረኝ ብላ አለችው ማለት ነው። አቶ አምናን እንግዲህ ደስ የሚል ጊዜ ከቢሌን ጋር ማንም በሌለበት ጀሪም ወደ ውጭ መሄድ እፈልጋለሁ ብላ አብረው ጊዜ እያሳለፉ ይገኛሉ ማለት ነው። አንተም ናፍቀኸኛል እኔም ናፍቀሽኛል እየተባባሉ እቅፍ አድርጎ ሲስማት እሷም በጣም ደስ ነው ያላት። መጨረሻውን በቀለበት ሰርፕራይዝ አድርጓታል። ውድ የተከበራቸው የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።